በየስሪብ የሚኖር የአይሁድ ካህን ነበር። በሁሉም ይወደድ እጅግ የሚከበር በመልካም ጸባዩ በመጎ ምግባሩ ጊዜ አጠቃቀሙ በክድ የመኖሩ ለአምልኮ ተገዥ ሰዎች አስተማሪ አንደበተ ርቱዕ ነበር ሥራ አክባሪ የኦሪት መጽሐፍን ጠልቆ የመረመረ ሕዝብ የተቀበለው ትልቅ ሰው ነበር። ይህ ሰው አልሁሰይን ተብሎ ይጠራል። በመካ የነቢዩን መነሳት ይሰማል። የአላህ መላእክተኛን መምጣት እንደሰማ ጊዜ ሳያጠፋ ምንም ሳያቅማማ በጥንት መጽሐፎች የአላህ መላእክተኛን መምጣት የሚጠቅሱ መመርመር ቀጠለ ሳትታክት ነፍሱ። ከዚያም የነቢዩን የዘር ሐረጋቸው ስማቸውንና ምግባር ባህሪያቸው እንዴት እንደሆነ እያጠና ኑሮ ከትንቢቱ ቃል ጋር በደንብ አመሳክሮ ትክክል መሆኑን አረጋገጠና ወሰነ ሕይወቱን ሊሰጥ ለእስልምና። ከዕለታት አንድ ቀን በድንገት ሳያስብ የአላህ መላእክተኛ መጥተው ወደ የስሪብ የነቢዩን መምጣት አንዱ ይለፍፋል። ሰው ወሬ ለመስማት ሩታል ይጋፋል። ሁሰይን ተምር ዛፍ ላይ ሥራ እየሠራ የለፋፊውን ድምፅ መልእክት አጣራ። በቅጽበት ከዛፉ ምድር ላይ ደረሰ። አላሁ አክበር ሲል ጮኸ ወደሰ። አክስቱ ስትሰማው በጣም ረገመችው። ሙሴ መጣ ረከው ብላ ሰደበችው። አክስቴ አትሳሳች ባላ ስምላለው የሙሴ ወንድም ነው እውነት እልሻለሁ። የእስላምን ሃይማኖት የሚያራምድ ሰው ነው እንደ ሙሴ ሁሉ አላህ ነው የላከው ብሎ ገለጸላት። አክስቱን ቆይታ ለመሆኑ ይህ ሰው ከታላቁ ጌታ መልእክቱን ደምዳቤ ሆኖ የሚመጣው ስትል የነበረው ነቢዩ እሱ ነው። ስትጠይቀው ጥሏት ከነፈ በረረ። ሕዝብ መሃል ገባ እየገፈተረ። ነቢዩን ለማግኘት ተሽሎክልኮ ገብቶ ማዳመጥ ጀመረ በጣም ተጠግቶ። ሰላምን አስፋፉ፣ ምግብን አካፍሉ፣ ለእንቅልፍ እጅ አትስጡ፣ ስገዱ አመስግኑ እያሉ ነቢዩ ቆመው ሲያስተምሩ አንድ ኃይል ሲገባ ዘልቆ በደም ስሩ። ታወቀው ደስ አለው አፉ ተላቀቀ። ከአላህ ሌላ አምላክ እንደሌለ አወቀ። ሙሐመድን ባሪያው እንደሆነ አውቄ እመሰክራለሁ ከፊቱ ወድቄ ብሎ መሰከረ። ከቶ አላመነታ። ስምህ ማን ነው አሉት ነቢዩን በአፍታ። እኔ ሁሰይን ሰይለም እባላለሁ። ሲመልስላቸው እኔ አብደላህ ብን ሰላም ብያለሁ ብለው በአዲስ ስም ነቢዩ ሲጠሩት ይሁንልኝ ያለ ስያሜውን ወዶት ሚስትና ልጆቹን ለቤተሰቦቹ የእስልምናን እምነት ከነበረዎቹ አክስቱንም ጭምር አስተምሮ እስላሙኑ ከአይሁድ ተደብቀው በህቡ አመኑ። አንድ ቀን ሄደና ከነቢዩ ዘንድ እንዲያጫውታቸው ብዙ ስለ አይሁድ በጣም የዋሻሉ፣ ሰው ያዋርዳሉ፣ ትምክተኞች ናቸው ይወነጅላሉ። ከአይሁድ ትላልቆች ምሁራኖች ጋር እርሶ እንዲወያዩ በተራ በተራ እፈልግ ነበረ። እርሶ ካመኑበት የኔን እስላም መሆን አውቀው ሳይደርሱበት ተደብቄ ልቆይ ከእርሶ አንድ ክፍል ስለ እስልምና ያስተምሯቸው በቃል ሲያበዙ ክርክር እኛ እናምኑም ሲሎት ጠይቋቸው ድንገት ስለ እኔ ማንነት ብሎ ያቀደውን ነቢዩን ጠየቀ። እሻሉት ተስማሙ፣ ሐሳቡ ጸደቀ። ሁሰይን ተደብቆ ከአንድ ክፍል ውስጥ ነቢዩ ከአይሁዶች ክርክሩ ሲቀልጥ ድንገት ጠየቋቸው ገቡና በጣልቃ አልሁሰይንን የሚያውቅ ያውጋኝና ይብቃ። ሁሉም በአንድ ድምፅ መምህራችን ነው የመምህራችን ልጅ ሃይማኖት አዋቂ ለሕዝቡ የሚበጅ
እያሉ አሞካሹት ከፍ ከፍ አድርገው ነቢዩም ጠየቁ ወዲያው አከታትለው የትልቅ ሰዋችሁ እስላምን ቢቀበል የእናንተ ውሳኔ እንደምን ይሆናል? ከቶ ያረገውም አምላክ የማይብለው ክብሩን የሚነካ ለሱ ትልቅ ሞት ነው በማለት ታምሰው ሲያወቁ ሲንጫጩ ገሚሱ በፍርሃት በጭንቀት ሲቆጩ አልሁሴን ብቅ አለ ከተደበቀበት የነሱ መምህር እጅግ የሚያምኑበት በድፍረት አላቸው አላህን እወቁ በአምላክ ስም እምላለሁ በውሳኔያችሁ ላይ በጣም ተጠንቀቁ ነቢዩ ሙሐመድ የአላህ መላእክተኛ መሆኑን አትክዱም ተጽፏል በኛ ሲላቸው ረገሙት በጣም ተበሳጩ አይሁዶች ተናደው ፀጉራቸውን ነጩ አብደላህ ብን ሰላም በእስልምና ጸና ከነቢዩ ጋር ብዙ አብሮ ሰራ በእስልምና ፍቅር በእጅጉ ተጠምዶ በአላህ መላእክተኛ ታምኖና ተወዶ ውሎውና ዳሩን መስጊድ አደረገ አስተማረ ብዙ አበካ አሳደገ ዕድሜውን በጸሎት በኢባዳ ይገፋ በእጅ ከጨበጡት የጀነትን ተስፋ አብደላህን ምሳሌ አርገው አስተምረዋል ነቢዩ እንደ አርአያ ሲያነሱት ኖረዋል ልዩ ሰዋብ ነበር የቆመ ለዲኑ የአላህ ጽኑ አገልጋይ እስከ ሕልፈተ ቀኑ የአላህ ጽኑ አገልጋይ እስከ ሕልፈተ ቀኑ የሶሃቦች ታሪክ እንደማር ይጥማል አጀብ አሰኝቶ ይደንቃል ይገርማል ጫማ አልነበራቸው ለእግራቸው መሄጃ ግፋ ቢል ሰይፍ እንጂ የላቸው ጠመንጃ አይሮፕላን የለ መኪና ለመንገድ በግራ አቆራርጦ ብዙ ርቆ መሄድ ረሃብና ጥሙን መከራውን ችለው ከጦርነት እሳት ተማግደው ተቃጥለው እንደያመጣጡ ወድቀውና ጥለው እየተረዳዳ ያለው ሰው ለሌለው እየተረዳዳ ላለው ሰው ለሌለው የእስልምናን እምነት አውርሰውን ነበር ባስበው ገረመኝ እኔ ራሴ ነገር ካንተ ምን ጎደለ ያአላህ ያአላህ እስኪ ልቡን ስጠኝ አንተ ትችላለህ ጸብ አብራጅ አድርገኝ አልሁን ነገር ሰሪ ብርቱ ሙስሊም ልሁን የሰላም ተጠሪ በተጋጋመ እሳት ውሃ የሚከልስ በጥፊ ሲመታ ቀና የሚመልስ ደግሞ ካፈራው ላይ አካፍሎ የሚያበላ የእምነት መዋቅሪያ ማገርና ባላ የብረት ምሰሶ አድርገኝ ለዲኔ አላህ ጉልበት ሁነኝ ደካማ ነኝ እኔ የተከፋን አጽናኝ ተማሚን ጠያቂ የተገፋ አማላጭ ጸበኛ አስታራቂ የአንድ ቀን አይደለም የአንድ ዓመት አይደለም እስከ ዑምሬ ፍጻሜ እስካልፍ ከዚህ ዓለም ልሁን አገልጋዬ የአላህ ፍጹም ባሪያ ከእጄማ የለየኝ መስገጃ መቁጠሪያ ትንሽ እውቀት ጋተኝ ከጥበብ ጅረት በአንተ እጅ ነውና ሕልፈትና ሽረት የሶሃብን ትዕግሥት ከፊል እኩሌታ የጽናታቸውን አንዲቱን ጠብታ ከእውቀት ጥበባቸው እየቆነጠረ እኔንም ባደለኝ አላህ ምን ነበረ አልሐምዱሊላህ ላሳሰበኝ ጀምሬ እስከጨርስ ብርታቱን ለሰጠኝ የተቀሩትንም የሌሎቹን ሶሃብ በአላህ እርዳታ ሰርቼ እስከማቀር ይህን ላዳመጠ ሰላም ይስፈንበት ሳያጓድልብን ዕድሜና ጤንነት اللهم صل على محمد وعلى أهله وصحبه أجمعين